ሩታ ምን ያህል ብትጠሏት ነው በዚህ ልክ ማለት ነው ትዳራውን ለመበተን የተዘጋጃችሁት? ጫጉላ ሽርሽር በሚመስል መልኩ ሁለቱን አንድ ላይ ሊያሳድሯቸው ማለት ነው። ልጁን በዚህ ልክ አብራ ማደር ነው የቀራት። በቃ አሁን ሁሉ ነገር አደረገች አይደለ? አብራ ልታድር ነው በቃ ዝግጅት እያደረገች ያለች። ይሄ ልጅ አሁን ታሟል። የታመመ ይመስላል ቤተሰቦች፣ ምንም የታመመ አይመስልም። በቃ እውነቱን እኮ ነው። ያለ ፍላጎቴ የሆነ ነገር ልታደርጉ ምን አልፈልግም አላቸው። መሰገጥ ማለት እንግዲህ እንደ ሄርሜላ ነው። አዶናይ ሰግጥ ፈምስ የሚል የሆነ የመታወቂያ መንገድ ማለት ነው። ሰዎች እንዴት መታወቅ ታዋቂ መሆን እንደሚችሉ። ስለዚህ መሰገጥ ማለት እንደ ሄርሜላ ነው። እውነት ለመናገር ከአዶናይ በላይ እየሰገጠችው ሄርሜላ ነች። ልጁ ዛሬም እንደተዛዘሉ ነው ያሉት ከአብርሃም ከማለት ነው እንደተዛዘሉ ማለት ዛሬም ማዝለውት ከሆስፒታል እንግዲህ ወደ አልጋ ቤት ወደ ሩም ይዘውት ሄደዋል። በጣም የገረመኝን ነገር ልንገራችሁ። ዛሬም በዚህ ሁኔታ ውስጥ ሆኖ ልጁ ማለት ነው በዚህ ሁኔታ ውስጥ ሆኖ ሄርሜላና አብርሃምን አንድ ላይ ለማሳደር ጓደኞቹ የሚገርም ዋጋ እየከፈሉ ነው። ይሄና ምን ብትሰጣቸው ልጅቷ እውነት በጣም ነው ይገርም። ሰላም ሰላም ሰላም፣ እንዴት ናችሁ? ተወዳችሁና የተከበራችሁ የኔ ምርጥ የሆናችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው? በያላችሁበት ሰላማችሁ ብዝት ብዝት ይበለልኝ። ዛሬም እንግዲህ አነጋጋሪ የሆነውና የቀጠለውን ቪዲዮ ይዤላችሁ መጥቻለሁ። ያው የአብርሃም ቅሌት ማለት ይቻላል የአብርሃም ቅሌት ነው ይሄ እንጂ የነ ሄርሜላና የነ አብርሃም ሴራ ነው ብቻ ለማለት እኔ እቸገራለሁ። ለምን መሰላችሁ እንደዚህ ያልኳችሁ? እነዚህ ልጆች የሩታ ባል ወይም ደግሞ ባለትዳሩ አብርሃም እንጂ እነዚህ ልጆች አይደሉም። ገብቷቸዋል አይደለ? ይቅርታ፣ እነዚህ ልጆች አይደሉም ባለትዳሮቹ። ማን ነው ራሱን አስከብሮ ትዳሩን ማስከበር ያለበት? አብርሃም ነው። አብርሃም ግን ይሄን ለማድረግ ፈቃደኛ አይደለም። ፍላጎቱን የተናገረችው እሷ የአብርሃምን ፍላጎት የተናገረችው። ስለዚህ በደንብ ይፈልጋታል ማለት ነው። ምክንያቱም ፍላጎት ባይኖረው ኖሮ ይሄ ጉዳይ ከመጣበት ቀን ጀምሮ እንኳን ሄርሜላም ሆነ እነ አቤል በእርግጠኝነት አጠገቡ አይኖሩም ነበር፣ እንዲኖሩም አይፈቅድላቸውም ነበር። ስለዚህ የእሱን ፍላጎት ነው የተናገረችው እሷ ማለት ነው። በቃ ይፈልግ ነበረ፣ ለመግደርደር ነው። እውነትሽን ነው እውነትን ነው ምናምን የተባባሉት ማለት ነው። ፌንት የነቀለውም ያላመነው ነገር ስለሆነ ነው። ከሄርሜላ ይመጣል ብሎ ስላላሰበ ማለት ያው አላል ምንድነው የሚባለው? ያው ከሴት ብዙ ጊዜ እንደዚህ ያሉ ጥያቄዎች በፍርሃት ምክንያት ስለማይመጡ ማለት ነውና አልጠበቀም። ያው እሷ በብዙ መንገድ ልታስረዳው ሞክራለች። በተለያየ በፕራንክም በምንም አድርጋ ከሱ ጋር ያደረች በማስመሰልም ወይ አድራም ሊሆን ይችላል ሞክራለች። አልሆነላትም እና ያው አብርሃም እያወቀ ባላወቀ ጸጥ ብሏል ማለት ነው። ይሄ ጉዳይ እንደሚሆን ደግሞ እኛ ብዙ ጊዜ ተናግረናል አይደለ? እኛ በደንብ ተናግረናል። ሩታም ተናግራለች። ብዙ እናንተ ተናግራችኋል። ቤተሰብ ግን አብርሃም ይፈልገዋል። ባይፈልገው ኖሮ ይህን ነገር እንዲሆን አይፈቅድም። ገብቷችኋል አይደለ? ስለዚህ መስተካከል ያለበት እሱ ነው አይደለ? እሱ ካልተስተካከለ እሱ ፍላጎቱ እሷ ካልሆነ ከእሷ ጋር በዚህን ሰዓት ላይ የፈለገ ለምን አይታመምም? ይህ ልጅ ማለት ነው በቃ አሁን ራሱን አልሳተም። በቃ ቢስት እንኳን ማለት ነው ሰው ምናልባት ካላወቀ በስተቀር እነዚህ ልጆች ማለት እኮ የእሱ ከዳተኞች ናቸው። በቃ ህይወቱን የነጠቁት ናቸውና እነሱን ግን አቅፏቸው አሁንም ቁጭ ብሏል ማለት ነው። በጣም የሚገርማችሁ ነገር አቤል እንኳን ጥፋቱን አውቆ ይቅርታ ጠይቋል እኮ። ስለዚህ አብርሃም እያወቀ እንኳን ስለዚህ መስተካከል ያለበት አብርሃም እንጂ ሌሎቹ አይደሉም ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። ቪዲዮን ሀሳብ እንስጥበት። እናንተም እንደተለመደው ሀሳብ አስተያየታችሁን በጨዋነት ደንብ እንድትሰጡኝ በትህትና ጠይቃለሁ። ወደ ቪዲዮ እንሂድ። ጭራሽ ዛሬ ልብሱንም የሚያወልቀው ሌላ ሰው ነው ማለት ነው። እንግዲህ አሁን ወደ ሩም ይዘውት ሄደዋል። ሩም ውስጥ እንግዲህ ልብሱን እንኳን የሚያወልቁት እነሱ ናቸው ማለት ነው። በጣም ተጎድቷል ምናምን እንድንል ነው ማለት ነው።
ስለዚህ አብርሃም ከነሱ ጋር ድራማውን እየሰራ እንደሆነ ምንም ግልጽ ነው። በቃ ግልጽ ነው። እውነቱን ስነግራችሁ ማለት እኔ ብሆን የሕክምና ቦታ ላይ ራሱ ከኔ ጋር እንዲሄዱ አልፈቅድላቸውም። ህይወቴን በዚህ ልክ በጥብጦ የእነሱ ጓደኝነት በአፍንጫ ይውጣ። ልጁን በዚህ ልክ አብራ ማደር ነው የቀራት። በቃ አሁን ሁሉ ነገር አደረገች አይደለ? አብራ ልታድር ነው በቃ ዝግጅት እያደረገች ያለችው እና ኧረ ያሳፍራል። እውነት ለመናገር ያሳፍራል። በቃ ሴት ልጅ እኮ ነሽ፣ እንዴት ታደርጊያለሽ? ለራስሽ ማፈር አለብሽ። እውነት ለመናገር ማለት ላደረግሽው ነገር እንኳን አፍረሽ እውነት ከአብርሃም በኪሎ ሜትር ነበር መራቅ የነበረብሽ። ለነገሩ የእሱን ፍላጎት ስለሆነ ምንም ማድረግ አይቻልም ማለት ነው። እንግዲህ አቤልና ብሩክ የተባሉ እና ይሄ እዩ የተባሉ ልጆች አንድ ላይ እንዲያድሩ ጥረት እያደረጉ ነው። ነገሮችን እያመቻቹ ነው ማለት ነው። አብርሃም እንግዲህ ይግደረድራል። እንግዲህ ኦዲየንስንም ስለሚፈራ ነው አይደለ? በቃ እኛን ስለሚፈራ ነው። በቃ ሌላ ነገር አይደለም። ባይዘው ማለት ነው። በቃ ስለዚህ ይግደረድራል ምናምን ነገር አትግደርድር። በቃ አድርገዋል። ከዚህ በላይ እኮ ምንም አይመጣም። በቃ ለዚህ ነው ያልኳችሁ። በጣም ደህና ነው። በጣም ደህና ሆኖ እነዚህ ልጆች እንግዲህ በዚህን ሰዓት ላይ ሄርሜላ የምትባል ልጅ አጠገቡ እንዳትሆን ማድረግ ይችል ነበረ። ግን እንዳልኳችሁ ነው። ፍላጎት ካለ ምንም ማድረግ አይቻልም። ጭራሽ በግድ ማለት ነው። በግድ እኮ ነው አንድ ላይ ሊያሳድሯቸው እየሞከሩ ያሉት። በቃ እንከባከባለሁ ብላ የለ ተንከባከቢው፣ እስቲ እባክሽ ተንከባከቢው በደንብ ምግብ አጉርሹ ምናምን ደግፊው ልቡን። ይሄን አይደለም አድርጋለሁ ስትይ የነበረው በጉልበት አገባችሁ። እና በምን ልታጎርሹ ነው? በማንኪያ ልታጎርሹ ነው? በማንኪያ ልታጎርሹ ነው? እንከባከባለሁ ስትይ የነበረው በእጅሽ እንኳን ማግረስ ሳትችይ ጥፍሬ ምናምን። ኧረ እባክሽ ምን አይነት ሆነች በእናታችሁ? አስታውስ፣ ለሁለት ለሶስተኛ ጊዜ ነው ራስን እየሳትክ ያለው። ስለዚህ ራስን መንከባከብ አለብን፣ ምግብ መብላት አለብን። እንደዚህ የሚሉት እኮ ማለት ነው ገብቷችኋል? ለማሳመን ከዙሪያ ጥምጥም ማለት ነው። አብርሃምን በቃ ማለት እንደምንም ብሎ እሱም ሲጀምር ይፈልገዋል። ገብቷችኋል አይደለ? ይፈልገዋል። ግን ያው ለጊዜው ለምን እንደፈራ አላውቅም። ነገ ከነገ ወዲያ የሚያደርገውን ነገር ማለት ነው። ስለዚህ በየስድስት ሰዓቱ መድኃኒት መውሰድ ስላለበት እዚህ አንድ ማድረግ አለበት። ይህም ደግሞ ከዚህ በኋላ አትጋፋ። ደህና ነኝ እኔ። እዚህ መሆናችሁ ምንም ጥቅም የለውም። ሄርሜላ ትደር ተባለ ማለት ነው። ሄርሜላ እንድታድር ተወሰነ። ኧረ እባካችሁ ወይ በጣም አሰባችሁለት። አቤት አቤት ልባችሁ ልቅ አለ። በጣም አሰባችሁለት ማለት ነው። ለዚህ ሁሉ ማለት ነው አብርሃም ነው እንግዲህ ፊት በመስጠቱ የእሱን ፍላጎት ስላወቁ ነው እነዚህ ልጆች በዚህ ድፍረት ማለት ነው በእሱ ላይ ይህን ሁሉ ውሳኔ የሚወስኑት ማለት ነው። እነሱ የሚፈልጉትን ነገር ሁሉ በአብርሃም ላይ እየጫኑ ያሉት የአብርሃምን ፍላጎት በደንብ ስለተረዱ ነው። ስለዚህ አብርሃም ሄርሜላን ይፈልጋታል እንደምንም ማለት ነው። በቃ እንደምንም ጫጉላ ሽርሽር በሚመስል መልኩ ሁለቱን አንድ ላይ ሊያሳድሯቸው ማለት ነው። ያሳፍራል እውነት። ምክንያቱም ከስተታቸው እንኳን አልተማሩም እኮ። አፈቅራለሁ ስትለው የወደቀው እንግዲህ እነሱ በኔጌቲቭ ነው ብሎ ነው ያስቡታል። በፖዚቲቭ ልጁ በጣም ደስ ስላለው ነው የወደቀው። በቃ ቀስ ብለሽ ልትመጪ ነው? ኧረ ተይ በእናትሽ። መድኃኒት ግን ሰጥካለሁ። ሌሊት ላይ የምትወስደው መድኃኒት አለ። አንተ እዚህ ጋር ተኛ ነኝ፣ ሶፋው ጋር ወንበሩ ጋር ቁጭ ብዬ ተኛለሁ። እንደማይጨክንብሽ ስለምታውቂ ነው አብርሃም ማለት ነው። ሶፋ ላይ ታድሪ፣ ኧረ እባክሽ ወንበር ላይ ታድሪ ማለት ነው።
ኧረ ተው ይናል ምንም የማናውቅ አድርጋችሁ አታስቡን። እኛ እንዴ በደንብ እኮ ነገሮች ይገቡናል። በቃ ይገቡናል፣ በደንብ አንደርስታንድ እናደርጋለን። ስለዚህ እንደዚህ ያለ ኧረ ይደብራል እውነት። አንተ እኮ አልታወቀህም እንጂ ሰዓቱ በሄደ ቁጥር እኮ ለሊት 6 ሰዓት ሊሆን ይችላል፣ 7 ሰዓት ሊሆን ይችላል። መድኃኒት ውስጥ ጭራሽ በቃ ምንም የማያውቅ ምናምን አድርገው በቃ ሰዓቱ ያልፍብሃል፣ አንተ ተኝተህ ምናምን የሚቀሰቅስ ሰው ያስፈልጋል። ሲጀመር ከእሷ ጋር ከሆነ አይነቃም ልጁ ማለት ነው። በቃ አለቀ ነው ወይስ ሳይተኙ ነው የሚያድሩት? ለነገሩ እውነታችን ሳይተኙ ነው የሚያድሩት። ስለዚህ ቀስቅሶ ምግባጉሶ የሚያስተኛ ሰው መድኃኒት የሚሰጥ ሰው ያስፈልጋል። ማጉረስ አትችልም እኮ እሷ እንዴ ጥፍሮቿ አብርሃም ማጉረስ አትችልም። አልችልም ብላለች እኮ እንዴት ታድራለች እኮ። ብታድርም እኮ አብርሃም ማጉረስ ስለማትችል ምንም አትጠቅሙም። አጀንዳችሁ ሌላ ነው። በቃ የእናንተ አጀንዳ ሌላ ስለሆነ ኧረ ትገርማላችሁ። ስልክ ቁጥር ተቀብያለሁ፣ ከፈለክ ደውዬ ላገናኘህ ሲያስፈልግ ተገቡ ምናምን። ለምን ሄርሜላ መረጣችሁ? እሺ ካላችሁ ዶክተሩ እንደዛ ሰው ያስፈልገዋል ምናምን ካላችሁ ለምን ሄርሜላ መረጣችሁ? እኔ እኮ በጣም የሚገርመኝ ነገር እናንተ አላችሁ አይደለ? ለምን አብርሃም ጋር እንድታድር ሄርሜላ ተመረጠች? ተመልከቱ። ልጁ በዚህ ሁኔታ ውስጥ እንደው የእውነት ታሞ እንኳን ቢሆን በዚህ ሁኔታ ውስጥ ሆኖ እንኳን እና እነሱ አላማቸውን ለማሳካት ብቻ ነው እየሄዱ ያሉት። በቃ ትችያለሽ ወይ? እንዴት ነው ማትችለው እንዴ? ዋና አጀንዳዋ እሱ አይደል እንዴ? በቃ ሌላ ታሪክ እኮ ነው። እሺ በላይ ግን ቢያንስ መድኃኒት ልስጥክ። እሺ በቃ እንደዛ የምታስቢ ከሆነ ደግሞ ልክ የመድኃኒት ሰዓት ሲሆን እየደወልሽልኝ መውሰድ እችላለሁ። ስልኬን ሳይለንት አድርጎ መድኃኒት ብቻ እውነትህን ነው። ይሻላል፣ ቢያንስ ማለት ነው ይሻላል። መድኃኒት ብቻ ሳይሆን የምትመገበው ምግብ ሰዓትን ጠብቀህ በሰበብ አስባብ አልመገብም ብለህ የምትዋቸው ነገሮች ሰዓትን ጠብቀህ በስንት ሰዓት መብላት እንዳለብህም ጭምር ነው። እንደው በምንም ማለት ነው እሱን አሳምኖ ሁለቱን አንድ ላይ ማሳደር ነው የነሱ አጀንዳ። ተመልከቱ። በቃ ምግብ በቃ ምክንያት እንዳታበዛ፣ ሰው ሲኖር ምክንያት አታበዛ ምናምን። እኛ እንደር አትሉም እንዴ? ለምንድን ነው እሷን ከጓደኞቹ እንኳን እንዳይገናኝ ያደረጉት? ምክንያቱም ትክክለኛ ከሚያስቡ ጓደኞቹ ጋር እንዳይገናኝ ያደረጉት አግተውታል ማለት ነው። አብርሃምን አግተውት እኮ ነው ያሉት። ምክንያቱም ከሌላ ሰዎች ጋር እንዳይገናኝ ያደረጉት ማለት ነው። ምክንያቱም ሴራቸውን አላማቸውን ግብ እስኪገባላቸው ማለት ነው። በቃ ገብቷቸዋል አይደለ? ግባቸው ከመታ በኋላ ምንም ወደኋላ ቢመለስም ምንም ለውጥ ስለማይኖር አሁን ሲጀመር ሩታ ትላንትና ምላሽ ሰጥታለች። ከአሁን በኋላ ከአብርሃም ጋር የሚባል ነገር የለም ጨርሻለሁ ብላለች። እንደዚህ እየተርመጠመጠ አብሮ መቀጠል የሚባል ነገር የለም ብላለች። እንደታመንክ እንደወደቅ ሰምቷል። ያን ደግሞ እየሰሙ ይደውሉልሃል፣ ያስጨናንቀዋል፣ ለጠይቅ ይሏል፣ የማይሆን ጥያቄ ይጠይቀዋል። ገባ? እነዛ ጥያቄዎችን ለመመለስ ደግሞ አንተ ራስህ ትጨንቃለህ። ገባ? አዎ ጥያቄው ያስጨንቀዋል። እናንተም በዚህ መሀል ላይ ምናልባት ድጋሜ ላታገኙ ስለምትችሉ እችን አጋጣሚ አግኝታችሁ አብርሃምን ልትጠቀሙበት ስለፈለጋችሁ በቃ እኔ ሩታ ምን ያህል ብትጠሏት ነው ይሄን ያህል ማለት ነው። ሩታ ምን ያህል ብትጠሏት ነው በዚህ ልክ ማለት ነው ትዳራውን ለመበተን የተዘጋጃችሁት? አረ በጣም ትገርማላችሁ። ይሄ ጭንቀት ደግሞ ለአንተ የሚያስፈልግ ነገር አለ በዚህ ሰዓት። እስኪ እሺ በል በቃ አንተ እየጨነቀኝ ነው። በቃ እናንተ ነው ሆናችሁ እየጨነቀኝ ነው። ይሄ ልጅ አሁን ታሟል። የታመመ ይመስላል ቤተሰቦች፣ ምንም የታመመ አይመስልም። በቃ እንደዚህ ዘና ብሎ እንደፈለገው እየተንቀሳቀሰ ታሟል። ኧረ እባካችሁ ድራማችሁ አያልቅም እንዴ? አንቺ ራሱ አረሳሽውም። እሱን ነው የምታስቢው ሲጀመር ማለት ነው። ሲጀመር እሱን አስበሽ ነው አንቺ ራሱ እዚህ ልደር የምትይው። በቃ አለቀ። ማሰብ ትክክል እኮ ነው ቢያስብም። እኛ ተጨንቀናል ብለናል።
ተመልከቱ። ያለ ፍላጎቴ አብርሃም ያለ ፍላጎቴ የሆነ ነገር ልታደርጉኝ ነው። በቃ እውነቱን እኮ ነው። ያለ ፍላጎቴ የሆነ ነገር ልታደርጉኝ ነው አልፈልግም አላቸው። አያችሁ አይደል? ስለዚህ አውቋል ማለት ነው። ይሄን ያውቃል ማለት ነው እሱ ራሱ። የምታደርጉትን ነገር እናንተ ታውቃላችሁ። አስባችሁ የመጣችሁት ነገር እናንተ ታውቃላችሁ። ምክንያቱም ሴራችሁ በጣም ሰፊ ነው። እንዴት አያስብም እንዴ? ድርጊታችሁ በሙሉ እኮ እንዲያስብ የሚያደርግ ነገር ነው። እንዴት አያስብም? ባያስብ ነው የሚገርመው እኮ። አትቆጫ እንዴ? እንከባከባለሁ እንደ ሩታ እኔ አልናገርህም ምናምን ስትይ አልነበር እንዴ? እንደ ሩታ አልናገርህም በቃ አከብርሃለሁ አልሰድብህም ምን ስትይ አልነበር? ለምንድን ነው የምትቆጪው? ፊትሽ ራሱ በጣም ያስፈራል እኮ። ዱላ እኮ ነው የቀራት። በቃ በለው ትናፍቃታለህ። የተወዳችሁና የተከበራችሁ ቤተሰቦቼ የዛሬው ቪዲዮ ይህን ይመስላል። በሚቀጥለው የሚፈጠሩ ነገሮችን ይዤላችሁ ወደ እናንተ እመጣለሁ። እስከዛው ያላችሁ በሰላማችሁ ብዝት ይበላለሁኝ።